ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮቻቸውን የምናነሳ ነው የሚሆነው። ማንቸስተር ዩናይትድ ቤት የተመለከቱ ስፖርታዊ ጉዳዮች እየወጡ ይገኛሉ። እነሱን ጉዳዮች እናነሳለን። አርሰናል ቤትም፣ ቸልሲም፣ ሊቨርፑልም፣ ሌሎችም ሪያል ማድሪድ፣ ባርሴሎና ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ ስፖርታዊ ጉዳዮችን የምናነሳ ነው የሚሆነው። ከኢንተርናሽናል ብሬኩ መልስ የፊታችን ቅዳሜና እሁድ እንዲሁ ከአርብ ጀምሮ የተወዳጆቹ የአውሮፓ ታላላቅ ሊጎች ይመለሳሉ። በዚህ ሳምንት የሚጠበቁ ጨዋታዎች አሉ። የነሱንም ጉዳዮች በጥቂቱ ለማንሳት ሙከራዎችን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ሀሳብ አስተያየቶቻችሁን አጋሩን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። የሀገር ውስጥ መረጃን በማስቀደም ነው የምንጀምረው። ሉሲዎቹ ልምምዳቸውን አጠናክረው እንደቀጠሉ የሚያሳዩ ዘገባዎች እየወጡ ይገኛሉ። የአፍሪካ ዋንጫ ማጣሪያ የመጨረሻ ጨዋታ ያለበት የኢትዮጵያ ሴቶች ብሔራዊ ቡድን በዛሬው ዕለትም ልምምዱን አጠናክሮ እንደቀጠለ መረጃዎች እያሳዩ ይገኛሉ። ሉሲዎቹ የጂም እንዲሁ ደግሞ የሜዳ ላይ ልምምዶችንም አጠናክረው እንደሰሩ ነው ዘገባዎች እያሳዩ የሚገኙት። በተለይ ልምምዶቹን እያደረገ የሚገኘው በአበበ ቢቂላ ስቴዲየም እንደሆነ ይነገራል። የኢትዮጵያ ብሔራዊ ቡድን የመጨረሻውን ጨዋታ ከታንዛኒያ ጋር ነው የሚያደርገው። ይህንን ጨዋታ ማሸነፍ የሚችል ከሆነ ወደ አፍሪካ ዋንጫው መመለስ የሚችልበትን እድል ያገኛልና ለዚህ ደግሞ በትልቁ ዝግጅታቸውን እያደረጉ እንደሚገኙ ነው ዘገባዎች እየወጡ የሚገኙት። ቡድኑ በዛሬው ዕለትም የአቋም መፈተሻ ጨዋታቸውን ያደርጋሉ ተብሎ ይጠበቃል። በታንዛኒያ ያንግ ፕሪንስ የምትጫወተው አረጋሽ ካልሳ እንዲሁም ለሙከራ ወደ አሜሪካ ያቀናችው ሴናፍ ዋቁማ ቡድኑን በዛሬው ዕለት ይቀላቀላሉ ተብሎ ነው የሚጠበቀው። የኢትዮጵያ ሴቶች ብሔራዊ ቡድን በቀጣይ ከታንዛኒያ ጋር የአፍሪካ ዋንጫ የማጣሪያ መጨረሻ የደርሶ መልስ ጨዋታዋን ታደርጋለች። ይህንን ጨዋታ ማሸነፍ የሚችሉ ከሆነ ከ13 አካባቢ ዓመታት በኋላ የኢትዮጵያ ብሔራዊ ቡድን በድጋሚ ወደ አፍሪካ ዋንጫው የሚመለስበት ውድድር ይሆናል ተብሎ ነው የሚጠበቀው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናብራ። ማንቸስተር ዩናይትድን የተመለከቱ ጉዳዮችን ደግሞ ወደ እናንተ እናድርስ። ለማርከስ ራሽፎርድ አስተያየት ሮይ ኪን ምላሽ እንደሰጠ እየተነገረ ነው። ሮይ ኪን ማርከስ ራሽፎርድ በወጥነት አቋሙን ለማሳየት የማይሆን ቦታ ነበርኩኝ ብሎ በሰጠው አስተያየት ላይ አንዳንድ ሀሳቦቹን አጋርቷል። የነበረበት አካባቢ እሱን አልረዳውም፣ ነገር ግን በማንቸስተር ዩናይትድ በነበረው የመጨረሻ ጊዜ ከሜዳ ውጭ በነበረው ባህሪያቶችም ችግር ነበሩበት። በሜዳ ላይ ብቻ አልነበረም የማርከስ ራሽፎርድ መጥፎ ባህሪያቶች የታዩት። እሱ ብዙ ጊዜ አርፍዶ ነበር የሚመጣው። በተጨማሪም ደግሞ በቤልፋስትም የነበረው ምሽት ላይ በአጠቃላይ እሱ እያነሳ የነበረውን ችግር የነበረበት አካባቢ አንዱ አካል ነው ሲል ጭምር ነው የተናገረው ሮይ ኪን ከማርከስ ራሽፎርድ ጋር በተያዘ። ማርከስ ራሽፎርድ እንግዲህ ከባርሴሎና ጋር በተያዘ አንዳንድ ጉዳዮች እየወጡ ይገኛሉ። ባርሴሎናዎች ይህንን ተጫዋች እንደወደዱትና አሁን ላይ በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ይህንን ተጫዋች በቋሚነት የማስፈረም ፍላጎት እንዳላቸው ይነገራል። ተጫዋቹን በዚህ ክረምት በቋሚነት ያላስፈረሙበት ትልቁ ምክንያትም ማንቸስተር ዩናይትድ ይህንን ተጫዋች የለቀቀበት ምክንያት በምን ምክንያት ነው የሚሉትን ባህሪያቶቹን ለማጥናት የውሰት ጊዜን ምርጫቸው አድርገው ነበር። ነገር ግን አሁን ላይ በቡድን ውስጥ እያሳየው በሚገኘው ባህሪና በሜዳ ላይም በሚያሳየው ብቃቶች ምክንያት በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ተጫዋቹን በቋሚነት የማስፈረም ፍላጎት እንዳለው የሚያሳዩ ዘገባዎች እየወጡ ነው። ስለዚህ ከዚህ በኋላ ምናልባት በማንቸስተር ዩናይትድ ቤት ማርከስ ራሽፎርድን በድጋሚ ላንመለከት የምንችልበት እድልም በጣም ሰፊ እንደሆነ የሚያሳዩ ዘገባዎች እየወጡ ነው። በቋሚነትም ይህንን ቡድን ይቀላቀላል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኘው። የፊታችን እሁድ ተጠባቂው የላንካሻየር ደርቢ ጨዋታ ይደረጋል በማንቸስተር ዩናይትድ እና በሊቨርፑል መካከል። እንግዲህ እነዚህ ሁለት ቡድኖች የሚገኙበት ወቅታዊ አቋም ጥሩ የሚባል አይደለም። ሊቨርፑልም ቢሆን የመጀመሪያዎቹን ተከታታይ የተወዳጁ የእንግሊዝ ፕሪሚየር ሊግ 5 መርሃ ግብሮችን ማሸነፍ ቢችልም ነገር ግን ከዛ በኋላ ያደረጋቸውን 2 የእንግሊዝ ፕሪሚየር ሊግ ጨዋታዎችንና እንዲሁ አንድ የአውሮፓ ቻምፒየንስ ሊግ ጨዋታን በጋላታሳራይ በቸልሲና እንዲሁ ደግሞ በክሪስታል ፓላስ
3 ተከታታይ ጨዋታዎች ሽንፈት እንደገጠሙት የሚታወቅ ጉዳይ ነው። ማንቸስተር ዩናይትድም ቢሆን ወጣ ገባ የሚል አቋምን ነው እያሳየ የሚገኘው። አንዳንድ ጨዋታዎችን ያሸንፍና በቀጣዮቹ ጨዋታዎች ደግሞ እንዲሁ ሲሸነፍ እንመለከቷለን። አሁንም ቢሆን አሰልጣኝ ሩበን አሞሪም ላይ ጫናዎች እንደቀጠሉ ነው። ነገር ግን የሊቨርፑል ወቅታዊ አቋምም በርካቶች እንግዲህ ጥሩ እንዳልሆነ ያምናሉ። ባለፉት 3 ተከታታይ ጨዋታዎችም ተሸንፈዋል። ሚዲያው ግን አሁንም ማንቸስተር ዩናይትድን የፊት ገጽ እያደረገው ይገኛል። ተደጋጋሚ ሽንፈቶችንና የውጤት ማጣቶችንም እያነሳ የሚገኘው ከማንቸስተር ዩናይትድ ጋር እንደሆነና አሰልጣኝ ሩበን አሞሪም ላይም ጫናዎችን የሚፈጥሩ አይነት ዘገባዎችን በትልቁ እያወጡ እንደሚገኙ አንዳንድ ዘገባዎች እየወጡ ይገኛሉ። ቀጣይ ተጋጣሚያቸው ሊቨርፑል በውጤት ማጣት ላይ እንደሚገኝ እንዲሁ ለዩናይትድ ግን ጨዋታው ከባድ ሊሆን እንደሚችል ጭምርና አሰልጣኝ ሩበን አሞሪም አሁንም ጫና ውስጥ እንደሆኑ ጭምር የሚገልጹ ዘገባዎች ናቸው የእንግሊዝ የፊት ገጾች ላይ እየተመለከትን የሚገኘው። ምናልባት አሰልጣኝ ሩበን አሞሪም በዚህ ጨዋታ ላይ የሚሸነፉ ከሆነ በሚልም ስለ መባረርም ጭምር እያነሱ እንደሚገኙ ነው ዘገባዎች የሚያሳዩትና ይህም በትልልቆቹ ተጫዋቾች ያልተወደደ እንደሆነ እየተነገረ ይገኛል። ስለ ማንቸስተር ዩናይትድ የወጡ ዘገባዎችን ስንመለከት ሩበን አሞሪም መሰናበቱ አይቀርም ብለውም መረጃዎችን እያወጡ እንደሚገኙ ጭምር ነው ዘገባዎች የሚጠቁሙትና አሁንም ማንቸስተር ዩናይትድ የፊት ገጹ ላይ በከፍተኛ ደረጃ እንዳለ ነው ዘገባዎች የሚያሳዩት። ፒተር ሽማይክል ስለ ቤንጃሚን ሼስኮ ይናገራል። እሱን ማስፈረማቸው ትንሽ አስጨንቆኛል፣ ምክንያቱም እኛ ባለፉት 2 ዓመታት እድሎችን የሚፈጥርለት አጥቶ ተርቦ የቆየው ራስመስ ሆይለንድ ነበረን ሲልም ጭምር ነው ፒተር ሽማይክል የሚናገረው። እኛ አሁን ላይ ራስመስ ሆይለንድ ምን ማድረግ እንደሚችል በትንሹ እየተመለከትን ነው። ወደ ናፖሊ አመርቶ ከኬቨን ደብሮይና እና ከስኮት ማክቶሚኔ ጋር ሲጫወትም በቶሎ ግቦችን እያስቆጠረ እንደሆነ ይሰማኛል። ስለዚህ ራስመስ ሆይለንድ ችግር እንደነበረበት አላስብም። በአንጻሩ ግን የጎል እድሎችን መፍጠር የሚችል ተጫዋች በማንቸስተር ዩናይትድ ውስጥ ያስፈልጋል ሲል ነው ፒተር ሽማይክል የሚናገረው። ይሄ ነገር ደግሞ ቤንጃሚን ሼስኮን አቆይቶ እድሎች እንዲሰጡትና አሁንም የመሃል ሜዳውን አስተካክሎ ለዚህ ተጫዋችም የጎል እድሎችን መፍጠር የሚቻል ከሆነ ቤንጃሚን ሼስኮም ጥሩ አጥቂ መሆን እንደሚቻል ያሳየናል። ነገር ግን የጎል እድሎችን የሚፈጥርለት አጥቶ በሚቀጥሉት ጥቂት ጊዜያቶችንም እሱንም ለማሰናበት የምንሞክር ከሆነ አሁንም ከስተታችን አልተማርንም ማለት ነው ሲል ፒተር ሽማይክል ይናገራል። ራስመስ ሆይለንድ ወደ ናፖሊ ካመራ በኋላ በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ ነው የሚገኘው። በጣሊያን ሴሪ ተደጋጋሚ ጎሎችን እያስቆጠረ ነው። በአውሮፓ ቻምፒየንስ ሊግም ድንቅ ምሽቶችን እያሳለፈ ይገኛል። ከዛ ውጪ ደግሞ በሀገራት ጨዋታም ለዴንማርክ ብሔራዊ ቡድን ባደረጋቸው ያለፉት 2 ጨዋታዎችም ተደጋጋሚ ጎሎችን እያስቆጠረ እንደሚገኝ ተመልክተናልና ቤንጃሚን ሼስኮም አሁን ጎሎችን ማስቆጠር ጀምሯል። በእርግጥ ነገር ግን የጎል እድሎች በደንብ እንዲፈጠሩለት ነው ፒተር ሽማይክል ምክሩን እየለገሰ የሚገኘው። ማንቸስተር ዩናይትድ በጥብቅ ከሚፈልጋቸው ተጫዋቾች መካከል አንደኛው በክረምቱም ሲፈልግ የነበረው ካርሎስ ባሌባ እንደሆነ ይታወቃል። ተጫዋች በብራይተን ኤንድ ሆቭ አልቢዮን ውስጥ ነው እየተጫወተ የሚገኘው። በጥር ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ምናልባት የሚቻል ከሆነ ይህንን ተጫዋች የማምጣት ትልቅ ፍላጎት እንዳላቸው ይነገራል። ነገር ግን የመሳካት እድሉ በጣም ጠባብ እንደሆነ ነው መረጃዎች የሚያሳዩት። ምክንያቱም የተጫዋቹ ክለብ የሆነው ብራይተን ኤንድ ሆቭ አልቢዮን በጭራሽ ይህንን ተጫዋች በጥር የመልቀቅ ምንም አይነት ፍላጎት እንደሌላቸው ነው መረጃዎች የሚያሳዩት። ብራይተኖች በአቋማቸው እንደጸኑ ነው። በጥር የዝውውር መስኮት ካርሎስ ባሌባን በምንም መልኩ መልቀቅ እንደማይፈልጉ መረጃዎች ያሳያሉ። እሱን በጥር ለማስፈረም እብደት የሚመስል በጣም ትልቅ የዝውውር ጥያቄ ወይም ተጫዋቹ በይፋ ልቀቁኝ በማለት የሚያደርገው ጥረትም ይጠበቃል። ያ ካልሆነ ግን በጭራሽ ብራይተን ኤንድ ሆቭ አልቢዮን ይህንን ተጫዋች በውድድሩ አጋማሽ ላይ የመልቀቅ ፍላጎት እንደሌላቸው ነው ፋብሪዚዮ ሮማኖ መረጃውን በስፋት እያጋራም የሚገኘው። ጆሹዋ ዘርክዚ በጥር ተጫዋቾች የዝውውር መስኮት ክለቡን ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ምንም እንኳን ማንቸስተር ዩናይትድ በሱ ምትክ ሌላ የአጥቂ መስመር ተጫዋች ማምጣት እንዳለበት ቢታመንም፣ ነገር ግን ጆሹዋ ዘርክዚ ግን በዓለም ዋንጫው ላይ የመሳተፍ ፍላጎት ስላለው በጥር ተጫዋቾች የዝውውር መስኮት ልቀቁኝ ብሎ ጭምር ጥያቄ ሊያቀርብ እንደሚችል ነው በርካቶች ግምቶቻቸውን እየሰጡ የሚገኙትና ቀጣይ መዳረሻው ደግሞ ጥሩ ጊዜያቶችን ያሳለፈበት ጣሊያን ይሆናል ተብሎ ይታሰባል። ምክንያቱም ይህ ተጫዋች ወደ ማንቸስተር ዩናይትድ የተቀላቀለው በጣሊያን ሴሪኤ በቦሎኛ ያሳየው ድንቅ አቋምን ተመልክተው ነው። ነገር ግን በማንቸስተር ዩናይትድ የሚጠበቀውን ያክል መሆን አልቻለም። ዘንድሮ ደግሞ በአሰልጣኝ ሩበን አሞሪም ስር የመጫወት እድሎችንም ጭምር ማግኘት እንዳልቻለም የሚታወቅ ጉዳይ ነውና በጥር ተጫዋቾች የዝውውር መስኮት መልቀቁ አይቀሬ እንደሚሆን ነው መረጃዎች የሚያሳዩት። እሱም በዩናይትድ አሁን ደስተኛ እንዳልሆነ ይነገራል። ከሚሰጠው የተወሰነ ወይም ደግሞ ያነሰ
የደቂቃ ጊዜ ጋር በተያያዘ ጆሹዋ ዘርክዚ ክለቡን አሁን ላይ ያለውን ሁኔታ የማይቀይርለት ከሆነ ወደ ጣሊያን መመለስን ምርጫው ያደርጋል ተብሎ ይታሰባል። በጣሊያን ብዙ ፈላጊዎች እንዳሉት ነው የሚነገረው። የጣሊያኑ ክለብ ዩቬንቱስ፣ ኢንተር ሚላን እና ሌሎች ክለቦችም ባለፉት የዝውውር መስኮቶች በሱ ላይ ፍላጎት አሳይተው እንደነበር ይነገራል። ስለዚህ በዝርክዚ በማንቸስተር ዩናይትድ መቆየትን ምርጫው አድርጎ ነበር። ባለፈው ክረምትም በርከት ያሉ የጣሊያን ክለቦች ለምሳሌ ራስመስ ሆይሉንድን የወሰደው ናፖሊ ቅድሚያ ጥያቄ አቅርበው የነበረው ለጆሹዋ ዝርክዚ ነበር። ነገር ግን ማንቸስተር ዩናይትዶችም ቢሆኑ አሰልጣኝ ሩበን አሞሪምም ጆሹዋ ዝርክዚን ማቆየት እንደሚፈልጉ ከተነገረ በኋላ ናፖሊ ፊቱን አዙሮ ወደ ራስመስ ሆይሉንድ ዝውውር አዙሮ እንግዲህ ራስመስ ሆይሉንድን ማስፈረሙ ይታወሳል። አሁንም እንግዲህ ናፖሊዎችን ተጫዋች ያስፈርሙታል ተብሎ ባይጠበቅም ወይም ደግሞ ራስመስ ሆይሉንድን ስላገኙ ወደ ሌላ ተጫዋች ይዞራሉ ተብሎ ባይታሰብም፣ ነገር ግን የጣሊያን ክለቦች ግን አሁንም እዚህ ተጫዋች ላይ ፍላጎት ማሳየታቸው አይቀሬ እንደሆነ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ስለዚህ ጆሹዋ ዘርክዚ በቀጣይ በጣሊያን ክለቦች ልንመለከት የምንችልበት እድል ሰፊ ነው ተብሎ ይነገራል። ማንቸስተር ዩናይትድ አዲስ ለሚያስገነባው 100,000 ተመልካቾችን ለሚይዘው አዲሱ ስቴዲየም በኦልትራፎርድ ዙሪያ የሚገኘውን መሬት ለመጠቅለልም ተቃርቧል የሚሉ መረጃዎች እየወጡ ነው። ሰሞኑን በተለይ ይህንን ሜዳ ለመገንባት ወይም አዲሱን ስቴዲየም ለመገንባት ንግግሮችን አድርገው ሳይሳካላቸው እንደቀረ የሚያሳዩ ሪፖርቶች ሲወጡ ነበር። ነገር ግን አሁን ላይ ጥሩ መሻሻሎች እንዳሉ ነው መረጃዎች የወጡት። በተለይም የዚህ መሬት ባለቤቶች ከዩናይትድ ሰዎች ጋር ለቦታው 400 ሚሊዮን ፓውንድ መጠየቃቸው ነገሮችን ውስብስብ አድርጎት እንደነበር ነው የምናስታውሰው። አሁን ላይ ግን ይህ ችግርን ለመቅረፍ ከጫፍ የደረሱ ሲሆን በዚህም ደግሞ የማንቸስተር ዩናይትድ ሰዎች ሀሳቦቻቸውን እየሰጡ ነው። እኛ በኦልትራፎርድ አቅራቢያ ካሉ የመሬት ባለቤቶች ጋር ንግግሮችን እያደረግን ነው። እናም በቀጣዮቹ ወራት ደግሞ ለሁሉም ተስማሚ በሆነ መልኩ ከስምምነት ላይ እንደምንደርስም አዎንታዊ እሳቤ ላይ ደርሰናል ሲልም ጭምር ነው የማንቸስተር ዩናይትድ ባለስልጣኖች እንደተናገሩ። ሳሙኤል ሉሃረስት እንዲሁም ማይክ ኪጋንም መረጃዎቹን በስፋት እያጋሩም የሚገኙት። ክሪስ ዊለር አንድ ሀሳብን ተናግሯል። ጋዜጠኛ ነው ክሪስ ዊለር። በሩበን አሞሪም ጉዳይ ላይ አንዳንድ ሀሳቦችን አጋርቷል። በተለይ ከማንቸስተር ዩናይትድ ጋር የተያዙ መረጃዎችን ሲያነሳ በማንቸስተር ዩናይትድ እና በአሰልጣኝ ሩበን አሞሪም የሚወደዱት ተጫዋቾች እነማን ናቸው ተብሎ ጥያቄ ቀርቦለት ነበር። እሱ ግን ግምታዊ ምላሹን የሰጠው እሱ ከፖርቱጋል ነው የመጣውና እኔ እንደማስበው ከሆነ ሁለቱ ፖርቱጋላዊያን ተጫዋቾች ለሱ ተስማሚ ወይም ደግሞ ተመራጮቹ ተጫዋቾች ይመስሉኛል ወይም እነሱን የሚወዳቸው ይመስለኛል ሲል ሀሳቡን ሰጥቷል። ስለ ብሩኖ ፈርናንዴዝ እና ስለ ዲኤጎ ዳሎ ነው ሀሳቡን የሰጠው ጋዜጠኛ ክሪስ ዊለር። ከሊሳንድሮ ማርቲኔዝ ጋር መመለስ ጋር በተያዘ በተለይ ሰሞኑን የተለያዩ ዘገባዎች እየወጡ እንዳሉ ይታወቃል። ሊሳንድሮ ማርቲኔዝ አሁን ላይ የቡድን ልምምድ ሊጀምር እንደሆነም የሚያሳዩ ዘገባዎች በትልቁ እየወጡ እንደሆነ ይታወቃል። ነገር ግን አሁን ላይ ሙሉ ለሙሉ ልምምድ ላይ እንዳልተመለሰ፣ ሙሉ ለሙሉ ልምምድ እንዳላደረገ የሚያሳዩ ዘገባዎች እየወጡ ነው። ነገር ግን በዚህ ሳምንት ሙሉ ለሙሉ ይመለሳል ተብሎ እንደሚጠበቅ ነው መረጃው ጨምሮ የተናገረው። ሊሳንድሮ ማርቲኔዝ ገና እንግዲህ ወደ ሙሉ ልምምድ ያልተመለሰም፣ ሆኖም ግን ሙሉ ልምምድ ለመመለስ ግን በጣም ቅርብ እንደሆነና በዚህ ሳምንት አካባቢ ይመለሳል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። ተጫዋቹ መርሳት የሌለብን ከ8 ወራት ጉዳት በኋላ ነው አሁን ላይ እየተመለሰ የሚገኘው። ከ8 ወራት ጉዳት በኋላ ማርቲኔዝ በተደረገለት ምርመራ ተስፋ ሰጪ ውጤት አሳይቷል። በዚህም ምክንያት በዚህ ሳምንት ወደ ቡድን ልምምድ ይመለሳል ተብሎ ተገምቷል ብሏል ስካይ ስፖርት ባወጣው መረጃ። ነገር ግን አሁንም የዩናይትድ ሰዎች በሱ ዙሪያ ነገሮችን በፍጥነት ለማድረግና ነገሮች ላይ ለመቸኮል ብዙም ፍላጎት እያሳዩ አይገኙም። ቀስ ብለው ወደ ቡድኑ ለመቀላቀል ነው ሀሳባቸው። ሊሳንድሮ ማርቲኔዝ በዚህ ሳምንት ከዋናው ቡድን ጋር ልምምዶችን ይጀምራል የሚል ተስፋ ያለ ሲሆን፣ ነገር ግን የኑሱር ማዝራዊ መመለስን ተከትሎ ሩበን አሞሪም በሊቨርፑሉ ጨዋታ ላይ ሙሉ ቡድኑን ሊያገኝ ይችላል የሚሉ ዘገባዎች እየወጡ ነው። ኑሱር ማዝራዊ ወደ ሜዳ እንደሚመለስ ነው ዘገባዎቹ በትልቁ እየዘገቡ የሚገኙት። ስካይ ስፖርት ነው በተለይ ይህንን መረጃ እያወጣ የሚገኘው። የማንቸስተር ዩናይትድ የመጨረሻ መረጃችን የሚሆነው ሉክ ሻው የሰጠው ሀሳብ ነው። አንድ ጊዜ ዞን ውስጥ ከገባ ስለ ሁሉም ነገር ትረሳለህ። ይሄ ደግሞ ስፖርት ልክ እንደ ቢዝነስ ነው። አሁን ላይ ሙሉ ትኩረቴ በጨዋታዎቼ ላይ ነው። ስለ አሉታዊ ነገሮች የማስብበት ጊዜ ላይ አይደለሁም። በአንፊልድ ያለው የግለት ስሜት እዛ በተጫወትኩኝ ጊዜ ሁሌ ይሰማኛል። ወደ መርሲሳይድ የምናቀናውም በባስ ነው። ደጋፊዎች በስቴዲየሙ አቅራቢያ ተገኝተው ይጠባበቃሉ። እዛ ጋር ደግሞ ጸብ የሚፈጠርበት እድልም ሰፊ ነው። እንደ ተጫዋች ይህንን የጋለ ስሜት ትዝናናበታለህ። ጨዋታው ትልቅ መሆኑ ግን መዘንጋት የለብንም፣ ዋጋ ያስከፍላል ሲልም ጭምር ነው የተናገረው። ጨዋታው እጅጉን
ግጭት የተሞላ ሊሆን ይችላል። ነገር ግን ይሄ እግር ኳስ ነውና የባላንጣነት አንዱ አካልም ነው ሲል ጭምር ነው ሉክ ሾው ሀሳቡን የሰጠው። የፊታችን እሁድ ከሚደረገው የላንክሻየር ደርቢ ወይም የማንቸስተር ዩናይትድ እና የሊቨርፑል ጨዋታ ጋር በተያያዘ ያጋራው ሀሳብ ነው በርካቶችንም እያነጋገረ ነው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ የምናደርስበት ሰዓት ነው። ክሪስቲያን ሞስኩዌራ አንድ ሀሳብን አጋርቷል። በተለይ ስለ ታዳጊዎቹ የአርሰናል ተጫዋቾች ነው ክሪስቲያን ሞስኩዌራ ሀሳቡን እየሰጠም የሚገኘው። ስለ ማክስ ዶመን እና ስለ ኢታን ንዋኔሪ አንዳንድ ጉዳዮችን አንስቷል። እኔ ተጫዋችን ከተጫዋች ጋር ማነጻጸር አልወድም፣ ነገር ግን የማክስ ዶመን አጫዋወት ግን ላሚን ያማልን የሚያስታውስ ነው ሲል ጭምር ይናገራል። እኔ ማክስ ዶመን እና ላሚን ያማልን ለማነጻጸር እየሞከርኩኝ አይደለም፣ ነገር ግን አጫዋወቱ ልክ እንደ ላሚን ያማል ነው። የዚህ ታዳጊ ተጫዋች እድሜ 15 ነው ሲሉኝ ለማመን በጣም ተቸግሬ ነበር። እጅግ በጣም አስደናቂ ተጫዋች ነው፣ ወደፊትም የዓለማችን ምርጡ ተጫዋች ይሆናል ብዬ አስባለሁ ሲል ማክስ ዶመንን በተመለከተ ክሪስቲያን ሞስኩዌራ እጅግ አድናቆቱን እንደነገረው ነው እየተገለጸ የሚገኘው። ከላሚን ያማል ጋር ማነጻጸር ባልፈልግም፣ ነገር ግን ተጫዋቹ ላሚን ያማልን ይመስለኛል ሲልም ጭምር ነው የተናገረው። እንዲሁ ደግሞ ስለ ሌላኛው ኢታን ንዋኔሪና ስለ ማይልስ ሉዊስ ስኬሊም እንዲሁ አንዳንድ ሀሳቦችን ክሪስቲያን ሞስኩዌራ ሰጥቷል። እነዚህ ሁለት ታዳጊዎች አጫወታቸው የ30 ዓመት ተጫዋች እንጂ የ17 ወይም የ18 ዓመት ታዳጊ ተጫዋቾች በጭራሽ አይመስሉም። በስራቸው እጅግ በጣም ተደንቅ ያለው አርሰናል ቤትም በጣም ጥሩ የሚባሉ ታዳጊ ተጫዋቾችን እየተመለከትኩ ነው ሲል ከቫሌንሲያ አርሰናልን በክረምቱ የተጫዋቾች የዝውውር መስኮት የተቀላቀለው የተከላካይ ስፍራ ተጫዋች የሆነው ክሪስቲያን ሞስኩዌራ ሀሳቡን እየሰጠ ይገኛል። ሌላኛው ከአርሰናል ጋር በተያያዘ የሚነሳው ጉዳይ የካይ ሃቨርትስ ጉዳይ ነው። ይህ ተጫዋች በጉዳት ምክንያት እንግዲህ በርከት ያሉ ጨዋታዎች እንዳመለጡት ይታወቃል። በፕሪሚየር ሊጉ የመጀመሪያ ሳምንታት ነው ጉዳት እንደገጠመው የምናስታውሰውና ለአርሰናል ከዛ በኋላ አገልግሎት መስጠት አልቻለም። አምናም እንዲሁ የመጨረሻዎቹን ሳምንታት በጉዳት ምክንያት ለአርሰናል አገልግሎት ሳይሰጥ የቀረበትን ጊዜ የምናስታውሰው ጉዳይ ነው። እንግዲህ ካይ ሃቨርትስ አሁን ላይ በአርሰናል የመልሶ የማገገሚያ ዘዴው ላይ በድጋሚ እንዳፈጠነውና ጀርመናዊው አጥቂው እንግዲህ የመመለሻ ጊዜውም የመጨረሻ ደረጃ ላይ እንደሚገኝ ነው መረጃዎች እያሳዩ የሚገኙ። ከተጠበቀው ጊዜ ቀደም ብሎም ለመመለስ እንደሚችል መረጃዎች እየወጡ እንደሚገኙ ዘገባዎች ያሳያሉ። ለአርሰናልም ጥሩ ዜና ይመስላል። ምክንያቱም በተለይ አሰልጣኝ ሚኬል አርቴታ ከሚወዷቸው ተጫዋቾች መካከል አንደኛው እንደሆነ ይነገራል። ካይ ሃቨርትስና ወደ ሜዳ መመለሱ ለሚኬል አርቴታ ጭምር በጣም ጥሩ ዜና ይሆናል ተብሎ በርካቶች እየጠበቁት ነው የሚገኘው። ስለዚህ በሚቀጥሉት ጥቂት ጊዜያቶች ደግሞ ካይ ሃቨርትስ ወደ ሜዳ እንደሚመለስ የሚያሳዩ ዘገባዎች ናቸው በትልቁ እየወጡ የሚገኙት። ከሚጠበቅበት ይመለስበታል ተብሎ ከሚታሰበው ሰዓትም ቀደም ብሎ ወደ ሜዳ እንደሚመለስ ነው ዘገባው ያሳየው። ሌላኛው የቼልሲው አሰልጣኝ ኤንዞ ማሬስካ የሰጡት ሀሳብ ነው። በተለይ ከአርሰናል ጋር በተያያዘ አንዳንድ ጉዳዮቻቸውን አጋርተዋል። እንግዲህ እኛ አሁን ላይ ከአርሰናል ጋር ተመሳሳይ ደረጃ ላይ በፍጹም መቀመጥ አንችልም ሲልም ጭምር ነው የቼልሲው አሰልጣኝ የሆኑት ኤንዞ ማሬስካ የሚናገሩት። ስለ አርሰናል እንዲህ ነው ያለው። አርሰናል ያለፉትን ዓመታት በሚገባ የተደራጀና የተጠናከረ ቡድን ነው። ለዚህ ማሳያ የሚሆነው ደግሞ ለተከታታይ ዓመታት ዋንጫ ተፋላሚ መሆናቸውና ተመሳሳይ ደረጃን ይዘው የሚያጠናቅቁ መሆናቸው ነው። በዚህ የውድድር ዓመት ደግሞ በይበልጥ ተጠናክረው እንደመጡ በርካቶቻችን እናምናለን። የመጡትም የስኳድ ዴብዛቸውን በጣም አስፍተዋል። በዚህም አርሰናልን መቅጠም አስቸጋሪ የሚሆነው ለእኛ ብቻ ሳይሆን ሊጉ ላይ ሁሉም ላሉ እንዲሁ ደግሞ አውሮፓ ላይም ታላላቅ ቡድኖችም ከአርሰናል ጋር መጫወት ቀላል እንደማይሆንላቸው ዘንድሮ ያውቃሉ። አርሰናል አሁን የደረሰበት ደረጃም ቸልሲ እንደሚደርስ ጥርጥር የለኝም። አሁን ላይ ባለው እውነት ግን ቸልሲ በአርሰናል ደረጃ ላይ አይገኝም በማለት ነው ኤንዞ ማሬስካ ሀሳባቸውን እየሰጡ የሚገኙት። በርካቶች የተስማሙበት ሀሳብ ነው። አርሰናል በተለይ በክረምት የተጫዋቾች የዝውውር መስኮት ያዘዋወራቸው በጣም የተጠኑ ዝውውሮች ስኳድ ዴብዛቸውን ለማስፋት በእያንዳንዱ ቦታ ላይ የወሰኗቸው ውሳኔዎችና ያመጧቸው ተጫዋቾች ደግሞ ኳሊቲያቸውም ጭምር ሲታይ አርሰናል በዚህ ውድድር ዓመት በትልቁ ለመፎካከር ዝግጁ እንደሆነ የሚያሳይ ቡድን ሆኗል። አሁን በፕሪሚየር ሊጉ ላይ ምንም ጥያቄ የለውም ትልቁ ቡድን እንደሆነ በርካቶች ያምናሉ። እንዲሁ ካሉት የስኳድ ዴብዝ አንጻር እያንዳንዱ ቦታ ላይ ካላቸው የተጫዋቾች አማራጮች አንጻር ጥሩ ቡድን እንደሆነ በዚህ ውድድር ዓመት ምንም ጥያቄ የሌለው ጉዳይ ነው። አሁን ላይ ፕሪሚየር ሊጉን ያሸንፋሉ ተብለው ቅድመ ግምት ከሚሰጣቸውን ቡድኖች ደግሞ ግንባር ቀደም እንደሚሆን ምንም ጥያቄ እንደሌለው ነው አሰልጣኝ ኤንዞ ማሬስካ ጭምር ሀሳቦቻቸውን እየሰጡ የሚገኙት። ይህንን ሀሳብ ከዚህ በፊት ሙሐመድ ሳላህም ሲናገረው ሰምተናል። አርሰናል ዘንድሮ ራሱን በደንብ አጠናክሯል። ከዛ ውጪ ደግሞ እነዚህ ተጫዋቾች ላለፉት 5 እና 6 ዓመታት
በጋራ ሆነው አንድ ላይ እየሰሩ ናቸውና ዘንድሮ ለዋንጫው የምገምተው አርሰናልን ነው ሲል ሀሳቡን ሰጥቶ እንደነበር ይታወሳል። መሐመድ ሰላም አርሰናል ዘንድሮ ትልቅ ግምት እያገኘ እንደሆነ መረጃዎች እየጠቆሙ ይገኛሉ። ጋብሪኤል ሄሱስ ከጉዳት እንግዲህ ሊመለስ እንደሆነ የሚያሳዩ ዘገባዎች እየወጡ ይገኛሉ። ብራዚላዊው የፊት መስመር ተጫዋች በጉዳት ምክንያት ለረጅም ወራት ከሜዳ ርቆ እንደነበር የሚታወስ ጉዳይ ነው። አሁን ላይ ግን ወደ ሜዳ ተመልሶ ከባድ ያልሆኑ ልምምዶችን እየሰራ ይገኛል። ቀለል ያሉ ልምምዶችን እያደረገ እንደሚገኘው የተገለጸው በጣም በቅርቡ ደግሞ ወደ ሙሉ ጤንነቱ ይመለሳል ተብሎ ይጠበቃል። ነገር ግን ወደ ሜዳ ከተመለሰስ በኋላ በአሰልጣኝ ሚኬል አርቴታና በአርሰናል ቤት ውስጥ እድሎችን ያገኛል ወይ? በጣም በትልቁ ጥያቄ የሚነሳ ጉዳይ ይሆናል ተብሎ ነው የሚታሰበው። አርሰናሎች የጋብሪኤል ሄሱስ መመለሻ ጊዜ ገና እንደሚሆን ስለተረዱ በጊዜው ወደ ገበያ ወጥተው የአጥቂ ክፍሉን በክረምቱ ማጠናከራቸውን እናስታውሳለን። ጋብሪኤል ሄሱስ ታለንትድ ተጫዋች መሆኑ አያጠያይቅም። ወደ ሜዳ ቢመለስም በዛው አቋሙ ይቀጥላሉ የሚለው ደግሞ ሌላኛው ትልቁ አጠያቂ ጥያቄ ስለሆነባቸው እንግዲህ ተጫዋቹ ይመለሳል። ተጫዋቹን በጥር ተጫዋቾች የዝውውር መስኮትም አሳልፈው ሊሰጡት እንደሚችሉ ነው እየተነገረ የሚገኘው። ምክንያቱም ይህ ተጫዋች ከዚህ በኋላ በአርሰናል ቤት እድሎችን ያገኛል ተብሎ አይታሰብም። በአርሰናል ቤት በአጥቂ መስመር ላይ በተለይ እሱ ይጫወትባቸዋል ተብሎ በሚታሰቡ ቦታዎች ሁሉ አርሰናሎች የተሻለ የተጫዋች ጥራት እንዳላቸው ይታመናል። ቡድናቸውንም በደንብ እንዳሰፉ በርካቶች ያምናሉ። በአጥቂ መስመር ላይ ለምሳሌ ያክል ጋብሪኤል ሄሱስ በሚታወቅበት ቦታ ላይ እንግዲህ ቪክተር ዮኬሬሽን በክረምቱ ከስፖርቲንግ ሊዝበን ማምጣታቸው ይታወሳል። ከዛ ውጪ ደግሞ ካይ ሃቨርትስ ደግሞ ሜዳ ላይ ሲኖርም ከጋብሪኤል ሄሱስ ቀድሞ ደግሞ ሜዳ ላይ እንደሚሰለፍ እናውቃለንና ካይ ሃቨርትስም ከጉዳት ሲመለስ በአርሰናል ቤት እንግዲህ ዋና ተመራጭ ከጋብሪኤል ሄሱስ የተሻለ ተመራጭ እንደሚሆን በርካቶች ያምናሉ። ከዛ በተጨማሪ በግራው የማጥቃት ክፍል ላይም አንዳንድ ጊዜ ሲሰለፍ እንመለከተዋለን። ያኔ በሲቲ በነበረበት ጊዜም በዛ ቦታ ላይ ሲጫወት እናውቃለን። ነገር ግን አሁን ላይ የተለያዩ ተጫዋቾችም በዛ ቦታ ላይ እንዳሉ ይታወቃልና ዘንድሮ የመሰለፍ እድሉ በጣም ጠባብ ይሆንበታል ተብሎ ይታሰባል። ስለዚህ በጥር ተጫዋቾች የዝውውር መስኮት የዚህ ተጫዋች መልቀቅ በርካቶች የሚጠብቁት ጉዳይ ይሆናል ተብሎ ይታሰባል። ይህንን ተጫዋች ለማስፈረም የሚፈልጉ በርከት ያሉ ክለቦች እንዳሉ ይነገራል። እንግሊዝ ውስጥ የሚገኙ ክለቦች ያሉ እነ ዌስትሃም ዩናይትድ እና ኤቨርተን ቡድናቸውን ለማጠናከር ይፈልጋሉ። በተለይ የኑኖ ኤስፕሬንቶ ሳንቶ ቡድን በአጥቂ መስመሩ ላይ እነ ኒኮላ ፉልክሩግና እንዲሁ ደግሞ ካሉም ዊልሰን የሚጠበቅባቸውን ስራ እየሰሩ እንዳልሆነ ነው የሚታመነውና የአጥቂ መስመሩን ለማጠናከር ፍላጎቶች ያሏቸው ከነዛ መካከል ደግሞ አንደኛው ጋብሪኤል ሄሱስ ሊሆን እንደሚችል በርካቶች ያምናሉ። እንዲሁ ኤቨርተንም ቢሆን የአጥቂ መስመሩን ማጠናከር ምርጫውን ካደረገ ጋብሪኤል ሄሱስን ሊመለከትበት የሚችልበት እድል እንዳለ ነው የሚነገረው። ስለዚህ ተጫዋቹ በእንግሊዝ መቆየትን ምርጫውን የሚያደርግ ከሆነ እነዚህ ሁለት ክለቦች እድሎችን ይሰጡታል ተብሎ ነው የሚታሰበው። በእንግሊዝ መቆየትን ምርጫውን ካላደረገ ግን የሀገሩ ክለቦች የብራዚል ክለቦችም ተጫዋቹን የግላቸው ለማድረግ ከወዲሁ እንቅስቃሴዎችን እንደጀመሩ ነው የተሰማው። ተጫዋቹን ለማስፈረም ከሚፈልጉ ክለቦች ውስጥ ደግሞ አንደኛው ፓልሜራስ እንደሆነ መረጃዎች ያሳያሉ። ከዛ ውጪ ደግሞ ሌላኛው ክለብ ፍላሚንጎ እንደሆነ መረጃዎች ያሳያሉ። በተለይ የዓለም ዋንጫ ዓመት ነውና ተጫዋቹ ዓለም ዋንጫው ላይ መሳተፍ የሚፈልግ ከሆነ በቋሚነት መጫወት የሚችልበትን ክለብ ከወዲሁ መቀላቀልን ማሰብ ይኖርበታል ተብሎ ይታሰባል። ስለዚህ ወይ ወደ ብራዚሎቹ ፓልሜራስ እና ፍላሚንጎ አሊያ ደግሞ በእንግሊዝም እድሎችን ሊሰጡት ዝግጁ ወደ ሆኑት ክለቦች ሊያመራ የሚችልበት እድል ሰፊ ነው። ስለዚህ አርሰናል በጥር ተጫዋቾች የዝውውር መስኮት ይህንን ተጫዋች የመልቀቅ እድሉ ሰፊ ነው ተብሎ በርካቶች ሀሳቦቻቸውን እያጋሩ ነው የሚገኙት። የሊቨርፑልን መረጃዎች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። የፍሎሪያን ቨርትስ የጀርመን ብሔራዊ ቡድን አጋር የሆነው ዳቪድ ሮም ለጊቭ ሚ ስፖርት አንዳንድ ጉዳዮችን አጋርቷል። ፍሎሪያን ቨርትስ በሊቨርፑል ጥሩ ጅማሩ አልነበረውም አውቃለሁ፣ ነገር ግን ጠንክሮ እየሰራ ነው። በልምምድ ላይ እየሰራ ነው። ሁልጊዜም በሜዳው ላይም ረጅም ጊዜ ይቆያል። እርግጠኛ ነኝ ትክክለኛ መንገዱን እንደሚያገኝና በሊቨርፑልም እንደሚያድግ በዚህ ውድድር ዘመን ለነሱም ጠቃሚ ተጫዋች እንደሚሆንም ጭምር ጠንቅቅ አውቃለሁ ሲል ጭምር የተናገረው የፍሎሪያን ቨርትስ የጀርመን ብሔራዊ ቡድን አጋር ነው። ከፍሎሪያን ቨርትስ ጅማሩ ጋር በተያያዘ በርካቶች የተለያዩ ሀሳቦችን እየሰጡ እንደሚገኙ በተለይ ሰሞኑን በተከታታይ በነበሩ ፕሮግራሞች ላይ ስናነሳ ቆይተናል። የጀርመን ብሔራዊ ቡድን አሰልጣኝ የሆነው ናግልስመን፣ የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ፣ የተለያዩ ሰዎችና ኤልካይ ጎንደዋን ጭምር የተለያዩ ሀሳቦቻቸውን እየሰጡ ነው። ተጫዋቹ ታለንትድ እንደሆነ በጀርመን ቡንደስሊጋ አሳይቷል። ነገር ግን በሊቨርፑል ጅማሮ ጥሩ እንዳልሆነ በርካቶች ያነሳሉ። በተለይ ከሚታወቅበት ጎሎችን ከማስቆጠርና የጎል እድሎችን ከመፍጠር ወይም አሲስቶችን
ከማድረግ እንግዲህ የተወሰኑ ቁጥሮች ወደ ኋላ ዝቅ ብሏል፣ ወይም ምንም አይነት ነገሮችን ማድረግ አልቻለም። ጎልም ማስቆጠር አልቻለም፣ አሲስትም ማድረግ አልቻለም። ነገር ግን ቁጥራዊ መረጃዎችን የሚያወጣው ሁስኮርድ ግን እንዳወጣው መረጃ ከሆነ ለቡድን አጋሮች የጎል እድሎችን በመፍጠር ግን ጥሩ ደረጃ ላይ ከተቀመጡ ተጫዋቾች መካከል አንደኛው ነው ፍሎሪያን ቬርትስ። ስለዚህ በሚቀጥሉት ጊዜያቶች ይህ ተጫዋች ወደ በደንብ ቡድኑን እንደሚላመደው በርካቶች ያምናሉ። አዲስ ከባቢ ነው እየተላመደ የሚገኘው፣ አዲስ ሊግ ነው የእንግሊዝ ፕሪሚየር ሊግ። ከዛ በተጨማሪ ደግሞ እንዲሁ አዲስ ሀገርን ነው እንግሊዝንም እየለመደ ነው የሚገኘው። ስለዚህ አዳዲስ ነገሮችን መልመድ በጣም ከባድ ይሆናል በአጭር ጊዜ ውስጥና በዚያ ምክንያት ነው የሚሉ አይነት ሀሳቦች ያሉ። የጀርመን ብሔራዊ ቡድን የቡድን አጋሩ የሆነው ዳቪድ ራውምም ይህንን ሀሳብ ነው እየሰጠ የሚገኘው። በቀጣይ ጊዜያቶች የተጫዋች እንደሚመለስ ጠንቅቄ አውቃለሁ ሲል ጭምር ይናገራል። ስለ ፍሎሪያን ቬርትስ ሀሳቡን ሲሰጥ ኔስታ ስለ ቨርጂል ቫን ዳይክ ሀሳቡን ሰጥቷል። ለእኔ አሁን ላይ ቫን ዳይክ ምርጡ ተጫዋች ነው። ምርጥ የሆነው ደግሞ በየአመቱ በተመሳሳይ ደረጃ ስለሚቀርብ ነው። እሱ በፕሪሚየር ሊግ ይጫወታል። በዓለም ላይ ትልቁ ሊግ ነው። ለእኔ ደግሞ በጣም ከባድ እንደሆነ የማውቀው ሊግ ነው። ስለዚህም ለእኔ እሱ ምርጡ ተጫዋች ነው በዚህ ሰዓት ሲል ኔስታ ስለ ቨርጂል ቫን ዳይክ ሀሳቡን ሰጥቷል። ኢብራሂማ ኮናቴም እንዲሁ ሀሳቡን እያጋራ ይገኛል። የቨርጂል ቫን ዳይክ አጣማሪ በአሁኑ ጊዜ የአንድን ተጫዋች ስኬት 60 በመቶ የሚወስነው በዙሪያው ባሉት ሰዎች ይመስለኛል። ለኔ 5 ታላላቅ ወንድሞቼ ያንን ሚና ተጫውተዋል ሲልም ጭምር ነው ኢብራሂማ ኮናቴ የሚናገረው። ዛሬ እዚህ ለመድረሴ ምክንያት ናቸው። እናም ደግሞ ሁሉም ምስጋና ይገባቸዋል። ከ20 ዓመታት በፊት በፓሪስ ዩኒቨርሲቲ እግር ኳስን ከጀመርኩበት ጊዜ አንስቶ አሁን እስካለሁበት ሊቨርፑል ድረስም ሁልጊዜም ከጎን የሆኑት ሰዎች ናቸው። አንድ ትዝታ ልንገር። በ2017 ላይፕዚግ ያለውኝ 18 ዓመቴን እንደያዝኩኝም ገንዘብ መስራት ጀምሬ ነበር። ነገር ግን መኪና አልገዛሁም። ተወውሱን ልብስ ሁላ አልገዛሁም። ጫማም የለኝም። ሁሉም ግራ ገባቸው። የማገኘው ደሞዝ ስንት እንደሆነ ይጠይቃሉ። እንግዲህ አለመለወጥ ግን ገርሟቸው ነበር። አንድ ቀን ከመካከላቸው አንዱ ኢብራሂማ ኮናቴ ወንድሜ ትንሽ ወደ ራስህ ቅረብ እስኪል ድረስም ወጪ ማውጣት አልፈልግም ነበር። በአጠቃላይ ግን አሁን ላለሁበት ትልቁ ድርሻ ግን የኔ ብቃት ብቻ ሳይሆን 60 በመቶ የሚወስዱት ወንድሞቼ ናቸው ሲልም ጭምር ነው ሀሳቡን የሰጠው ኢብራሂማ ኮናቴና የአንድ ተጫዋች ብቃት የሚወሰነው በጎን ባሉት ሰዎች ነውና ለኔ ደግሞ ወንድሞቼ ትልቁን ነገር አድርገዋል ሲልም ጭምር ነው የሊቨርፑሉ የተከላካይ ስፍራ ተጫዋች የሆነው ኢብራሂማ ኮናቴ የተናገረው። እንግዲህ ተጫዋች አሁን ላይ ትልቁ ሪያል ማድሪድ የዓለማችን ትልቁ ክለብ ሪያል ማድሪድ ጭምር ይፈልገዋል። በሊቨርፑልም ትልቅ ስኬትን እንዳስመዘገበ ጭምር ይታወቃልና እንግዲህ በጣም ትልልቅ ደረጃዎች ላይ እየደረሰ እንደሆነ ይታወቃል። ሊቨርፑልም ይህንን ተጫዋች ኮንትራቱን ለማራዘም ፍላጎት እንዳለው እየተነገረ ነው የሚገኘው። ነገር ግን ያም አይሆን ከሆነ ግን በክረምት የተጫዋቾች የዝውውር መስኮት እሱን ለማስፈረም የሚፈልጉ ሌሎች ትልልቅ ክለቦች እንዳሉ ይነገራል። እነ ሪያል ማድሪድ፣ እነ ባርሰሎና፣ ከዛ በተጨማሪ እነ ፓሪስ ሰን ዠርሜን፣ ባየር ሚኒክም ጭምር እነዚህ ትልልቅ የሚባሉ የዓለማችን ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴዎችን እያደረጉ ይገኛሉና በቀጣይ ከዚህ ተጫዋች ጋር የተያዙ ጉዳዮች ደግሞ ይወጣሉ ተብሎ ይታሰባል። በተለይ ከሊቨርፑል ጋር ከኮንትራት ማደስ ጋርም በተያዘ ሀሳቦች መነሳታቸው አይቀሬ ነው። የቼልሲን መረጃዎች ደግሞ ወደ እናንተ እናደርስ። የቼልሲው አሰልጣኝ የሆነው ኤንዞ ማሬስካ ቅጣት እንደተጣለባቸው የሚያሳዩ ዘገባዎች በስፋት እየወጡ ነው የሚገኙት። የለንደኑ ክለብ ቼልሲ ዋና አሰልጣኝ የሆኑት ኤንዞ ማሬስካ የጨዋታና የገንዘብ ቅጣት እንደተጣለባቸው ነው ዘገባዎች የሚያሳዩት። አሰልጣኙ በሊቨርፑል ጨዋታ ወቅትም ባሳዩት ድርጊት ምክንያት ነው አንድ ጨዋታና 8000 ፓውንድም የገንዘብ ቅጣት የተላለፈባቸው። ቼልሲ በሳምንቱ መጨረሻ በሊጉ መርሃ ግብር ከኖቲንግሃም ፎረስት ጋር እንደሚጫወት ይታወቃልና እንግዲህ በዚህ ምክንያትም ይህ ጨዋታ ላይ ላይኖሩ እንደሚችሉ ነው ዘገባዎች እያሳዩ የሚገኙት። በተለይ በሊቨርፑል ጨዋታ በመጨረሻዎቹ ደቂቃዎች ላይ ኤስቴቫኦ ዊሊያን ጎል ካስቆጠረ በኋላ በጣም እንግዲህ አስገራሚ የነበረ ሴሌብሬሽንን ማሳየታቸው ይታወሳል። ኤንዞ ማሬስካና ለቅጣት እንደዳረጋቸው ጭምር ነው የተገለጸው። በቀጣይ የጨዋታና እንዲሁ የገንዘብ ቅጣትም እንደጣለባቸው ነው አሰልጣኝ ኤንዞ ማሬስካ ላይ ይፋ የተደረገው። ቼልሲ ለኬናን ይልዲዝ በአመት 10 ሚሊዮን ዩሮ ደሞዝ የሚያስገኝለትን ኮንትራት ለማቅረብ ተዘጋጅተዋል። በተጫዋቹና በዩቬንቱስ መካከል የነበረውም ንግግር አሁን ላይ ለጊዜው መቆሙን ነው የጣሊያኑ ሚዲያ ቱቶ ስፖርት እየተናገረ የሚገኘው። በሚቀጥለው የጥር አሊያ ደግሞ የክረምት የተጫዋቾች የዝውውር መስኮት በእርግጠኝነት በዝውውር ገበያው ላይ በትልቁ ስማቸውን ከምንሰማቸው ተጫዋቾች መካከል አንደኛው እንደሚሆን ጥያቄ የለውም። ቱርካዊው የ20 ዓመት ተጫዋች ኬናን ይልዲዝ በርከት ያሉ የእንግሊዝና የአውሮፓ ክለቦች ፍላጎታቸውን እያሳደሩበት ይገኛሉ። በተለይ በእንግሊዝ
አርሰናል፣ ማንቸስተር ዩናይትድ እንዲሁ ቸልሲ፣ ሌሎችም ክለቦች ጭምር ይህንን ተጫዋች ለማዘዋወር በትልቁ እንቅስቃሴዎችን እያደረጉ እንደሚገኙና ሁሉም ወደ ራሳቸው ለማምጣትም እንቅስቃሴዎችን እንደጀመሩ የሚያሳዩ ነገሮችን በትልቁ እየተመለከትን ነው የምንገኘው። ቸልሲም የራሱን ያለውን መንገድ እንግዲህ እየመረጠ ይገኛል። 10 ሚሊዮን ዩሮ ደሞዝ የሚያስገኝለት ኮንትራትንም ለማቅረብ ዝግጁ እንደሆነ ጭምር ነው የተነገረው። ይህ ቱርካዊ ኬናን ይልዲዝ በቀጣይ ወዴት ያመራል የሚለው ጉዳይ በትልቁ የሚጠበቅ ነው። ዩቬንቱስም ግን ወሳኙን ተጫዋቻቸውን በቀላሉ ይለቁታል ተብሎ አይታሰብም። ኮንትራቱን ለማራዘም በጣም ፍላጎት አላቸው። ንግግሮችንም እያደረጉ ነው የሚገኘው። ለጊዜው ግን ንግግሩ እንደቆመ ነው ቱቶ ስፖርት የተባለው የጣሊያን ሚዲያ እየተናገረ የሚገኘው። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ ደግሞ ቸልሲና ባርሴሎና አንድ የ16 ዓመት ፖርቱጋላዊ ተጫዋች ለማስፈረም መፋጠጣቸውን የሚያሳዩ ዘገባዎችን እያሳየ ነው የሚገኘው። ሁለቱ የአውሮፓ ትልልቅ ክለቦች ቸልሲና ባርሴሎና የዲናሞ ዛግሬቡን ነው የ16 ዓመት ፖርቱጋላዊ አጥቂ ካርዶሶ ቫሬላን ማስፈረም ይፈልጋሉ የሚል መረጃ እየወጣ የሚገኘው። ይህንን ታዳጊ ተጫዋችም ወደ ቡድናቸው ለመቀላቀል ሁለቱ ቸልሲና ባርሴሎና በትልቁ እንቅስቃሴዎችን እያደረጉ እንዳለ እየሰማን እንገኛለን። ቸልሲ በአሁኑ ሰዓት ማይክ ሜኞን መመለስን ጨምሮ ከፍተኛ ደረጃ ላይ ያለ ግብ ጠባቂ ለመግዛት እንቅስቃሴ እያደረገ እንዳልሆነ ነው ኬረን ጊል መረጃውን እያጋራ የሚገኘው። በተለይ በሮበርት ሳንቼዝ እና በፊሊፕ ዮርጌንሰን አሁን ላይ ደስተኞች እንደሆኑ ይነገራል። እንዲሁም በዚህ ክረምት የማይክ ፔደርሰንም ጉዳይ ምን ማድረግ እንዳለባቸው ይወስናሉ ተብሎ ይታሰባል እንጂ አሁን ላይ ቸልሲ እንዳለፈው የክረምት የተጫዋቾች የዝውውር መስኮት ግብ ጠባቂ ላይ በትልቁ ትኩረት የሚያደርጉበትና ማይክ ሜኞንም ጨምሮ ሌሎችንም ትልልቅ የሚባሉ ግብ ጠባቂዎችን ለማምጣት የሚሞክሩበት ጊዜ ላይ እንዳልሆኑ የሚያሳዩ ነገሮች እየወጡ ይገኛሉ። ባሏቸው ግብ ጠባቂዎች በሮበርት ሳንቼዝ፣ በፊሊፕ ዮርጌንሰን እና በቀጣይ ማይክ ፔደርሰንም በእነዚህ ተጫዋቾች ወይም በእነዚህ ግብ ጠባቂዎች ላይ ኢላማቸውን እንደሚያደርጉ ወይም በእነዚህ ላይ መቀጠልን እንደሚፈልጉ ነው ከቸልሲ በኩል እየወጡ የሚገኙ መረጃዎች በተለይ ዴይሊ ሜል ይፋ እያደረጋቸው የሚገኘው። ማንቸስተር ሲቲን እንመልከት። ማንቸስተር ሲቲ በማንቸስተር ዩናይትድ በጥብቅ የሚፈለገውን ኤሊዮት አንደርሰንን ከኖቲንግሃም ፎረስት ለማስፈረም እቅድ ይዟል ሲል መረጃውን ሚረር የተባለው የመረጃ ምንጭ ነው ያወጣው። በተለይ ማንቸስተር ሲቲ 75 ሚሊዮን ፓውንድ አካባቢ ለዚህ ለኖቲንግሃም ፎረስት እንግሊዛዊ ተጫዋች ለማውጣት ዝግጁ እንደሆኑ እየተገለጸ ይገኛል። በተለይ የዚህን ተጫዋች ዋጋ ከፍ ያደረገው ትልቁ ምክንያት ደግሞ ባለፉት ጥቂት ጊዜያት በቶማስ ቱሄል የእንግሊዝ ብሔራዊ ቡድን ጥሪ ተደርጎለት የሚያሳየው ፐርፎርማንስ የተጫዋች ዋጋውን ከፍ እያደረገው እንደሚገኝ ነው ዘገባዎች የሚያሳዩት። ይህንን ተጫዋች ለማስፈረም ቀድመው ገበያው ላይ የነበሩት ሁለት ክለቦች ናቸው፣ ማንቸስተር ዩናይትድ እና ኒውካስል ዩናይትድ እንደሆኑ ይነገራል። እንደውም ኒውካስል ዩናይትድ የተጫዋች በአካዳሚው በኩል እንዳለፈ ይነገራል እና አንዳንድ የፒኤስአር ህጎችን ብቻ እንግዲህ ለመጠበቅ ሲሉ የአካዳሚ ተጫዋቾቻቸውን መሸጥ ነበረባቸውና ያኔ ኤሊዮት አንደርሰንን መሸጣቸው ይነገራል ለኖቲንግሃም ፎረስት። በኖቲንግሃም ፎረስት ቤት ግን በጣም ድንቅ የሚባል ጊዜ ነው እያሳለፈ የሚገኘው። ይህም ደግሞ ለኒውካስል ዩናይትድ አሰልጣኝ ኤዲ ሃው በጣም ጸጸት እንደሆነ የሚያሳዩ ዘገባዎች አሉ። በቅርብ ጊዜም ደግሞ ወደ ቡድኑ ተመልሶ ወደ ኒውካስል ተመልሶም በዚህ ቡድን ውስጥ እንዳለፈበት ሁሉ ትልቅ ነገሮችን አሳልፎ በዋናው ቡድን መጫወት ይኖርበታል የሚል አይነት ሀሳብ ጭምር አላቸውና ኒውካስል በሚቀጥሉት የዝውውር መስኮቶች እዚህ ተጫዋች ላይ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ሌላኛው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ አማካይ ክፍሉን ለማጠናከር ፍላጎት እንዳለው የሚታወቅ ጉዳይ ነው። ሁለት የአማካይ ስፍራ ተጫዋቾችን ማስፈረም እንደሚፈልግ ይነገራል። ከነዛ መካከል አንደኛው ኤሊዮት አንደርሰን እንደሚሆን በርካቶች ይገምታሉ። ካርሎስ ባሌባና ኤሊዮት አንደርሰንን አሊያ ደግሞ አደም ዋርተንና ኤሊዮት አንደርሰንን የማስፈረም ፍላጎት እንዳላቸው ይነገራል ማንቸስተር ዩናይትዶችና ከሚፈልጓቸው ተጫዋቾች መካከል አንደኛው ኤሊዮት አንደርሰን ነው። ኖቲንግሃም ፎረስቶች የዚህን ተጫዋች ዋጋ ከፍ ያደርጉታል ተብሎ ይታሰባል። ምክንያቱም አሁን ላይ ትልልቅ የሚባሉ ክለቦች ይህንን ተጫዋች ለማስፈረም ጥያቄዎችን እያቀረቡ ከመሆናቸው ጋር በተያያዘ ነው። 75 ሚሊዮን ፓውንድ ነው ማንቸስተር ሲቲ ለዚህ ተጫዋች እያቀረበ የሚገኘው። በቀጣይ የዚህ ተጫዋች የዝውውር ጉዳይ ምን ደረጃ ላይ ይደርሳል የሚሉት ጉዳዮች ለበርካቶች አጓጊ እንደሚሆኑ ነው የሚጠበቀው። በሳምንቱ መጨረሻ ማንቸስተር ሲቲ እና ኤቨርተን ጨዋታቸውን እንደሚያደርጉ ይታወቃል። በተለይ ቅዳሜ ነው ይህ ጨዋታ የሚደረገው። ነገር ግን በዚህ ጨዋታ ላይ ለኤቨርተን አንድ ነገር ጥሩ አይመስልም። ይህም የጃክ ግሪሊሽ አለመኖር ነው። ጃክ ግሪሊሽ በዚህ ጨዋታ ላይ የመሰለፍ ምንም አይነት እድል የለውም። ተጫዋቹ ጉዳትም ሆነ ሌሎች ነገራቶች የሉበትም። የማይሰለፍበት ትልቁ ምክንያት በውሰት የእናት ክለቡን መቅጠም ስለማይችል ነው። በእንግሊዝ ፕሪሚየር ሊግ ሕግ መሰረት
በውሰት የተሰጠ ተጫዋች ዋና ክለቡን ወይም እናት ክለቡን በተቃራኒው መቅጠም አይችልም። ስለዚህ ማንቸስተር ሲቲ ለኤቨርተን ይህንን ተጫዋች በውሰት ስለሆነ የሰጠው ጃክ ግሪሊሽ እናት ክለቡን ማንቸስተር ሲቲን ከሌላ ቡድን ጋር ሆኖ መቅጠም አይችልም። በዚህ የውድድር ዓመት በጣም ጥሩ ጊዜያቶችን ለኤቨርተን እንደውም ባለፈው ሳምንትም ድል ሲያደርጉ መጨረሻው ደቂቃ ላይ ጎል ያስቆጠረላቸው ተጫዋች እሱ ነበር። በፕሪሚየር ሊጉም ከፍተኛ አሲስት ያድራጊም ተጫዋች እንደሆነ ጭምር ይታወቃል። የነሐሴ ወር ደግሞ የመጀመሪያ ወር ምርጡ ተጫዋችም እንደነበር የምናስታውሰው ነው። ጃክ ግሪሊሽ ግን ከማንቸስተር ሲቲ ጋር በሚደረገው የፕሪሚየር ሊግ ጨዋታ ላይ ኤቨርተንን ማገልገል እንደማይችል ነው የተረጋገጠው። ሴቬሬኒ ፓን በክረምቱ ማንቸስተር ሲቲን የተቀላቀለ ታዳጊ ተጫዋች እንደሆነ ይታወቃል። በርካታ ክለቦች የሚፈልጉት አይነት ተጫዋች እንደነበር ይታወሳል። ነገር ግን ይህ ኖርዌያዊ ተጫዋች ማንቸስተር ሲቲን መቀላቀሉ ይታወሳልና የማንቸስተር ሲቲ የመጀመሪያ ቡድን ውስጥ ስለመግባትም ጥያቄዎች ቀርበውለት ምላሹን ሰጥቷል። በሚድልስቦሮ በኩል የአካል ብቃት እንቅስቃሴ ላይ መሻሻል አሳይቻለሁ ሲል ይናገራል። ሴቬሬ ኒፓን የሚጠበቁ ነገሮች ያሉ እና ያ ደግሞ ጥሩ ነገሮችን በጣም አስተማሪ ነው። ብዙ እየተማርኩ ነው። ወደፊት ደግሞ ራቅ ብዬ ማሰብ አልፈልግም ሲልም ጭምር ነው የተናገረው። የውድድር ዓመት ላይ ማተኮር እፈልጋለሁ። ይህ ደግሞ የውድድር ዓመት ከሚድልስቦሮ ጋር እያሳለፍኩ ነው። ወደፊት ምን እንደሚፈጠር ግን አብረን እንመለከታለን ሲል ጭምር ነው ሴቬሬ ኒፓን ሀሳቡን እየሰጠ የሚገኘው። ቀደም እንዳልኳችሁ በዚህ ሳምንት ማንቸስተር ሲቲ ከኤቨርተን ጋር ከመርሲሳይዱ ክለብ ጋር ወሳኝ የሚባል ጨዋታን ነው የሚያደርጉት። ኤቨርተኖችን በዚህ የውድድር ዓመት በዳቪድ ሞይስ ስር በጣም ጥሩ ጊዜያቶችን እያሳለፉ እንደሆነ እየተመለከትን ነው። ነገር ግን አንዳንድ ተጫዋቾቻቸው ከጉዳት ይመለሳሉ የሚሉ መረጃዎች እየወጡ ይገኛሉ። በማንቸስተር ሲቲ በኩል በተለይ ስካይ ስፖርት እንዳወጣው መረጃ ከሆነ በቀጣይ ማንቸስተር ሲቲ ከኤቨርተን ጋር በሚያደርጉት ጨዋታ ጉዳት ላይ የነበሩትን ማቴዮ ኮቫቺች፣ ኦመር መርሙሽ፣ ራያን ሸርኪ፣ ራያን አይትኑሪ እና አብዲ ኮዶር ኩሶኖቭ እነዚህ ከጉዳታቸው አገግመው ለኤቨርተኑ ጨዋታ ዝግጁ ይሆናሉ የሚሉ መረጃዎች እየወጡ ነው። የእነዚህ ተጫዋቾች መመለስ ደግሞ ለማንቸስተር ሲቲ በጣም ጥሩ ዜና ይሆናል ተብሎ ይጠበቃል። በተለይ ትልልቆቹ የሚባሉትን መርሙሽ፣ ሸርኪ፣ አይትኑሪ፣ ኩሳኖቭ እና እንዲሁ ኮቫቺች በዚህ ጨዋታ ላይ እንግዲህ መመለሳቸው ለቡድኑ ጥራትም ከፍ ያለ ነገርን ማበርከት ይችላሉ ተብሎ ነው የሚጠበቀው። አርዳ ጉሌር የተለያዩ ሀሳቦቹን አጋርቷል። በተለይ ደግሞ በቱርክ ብሔራዊ ቡድን የተሳካ ኢንተርናሽናል ብሬክን ካሳለፈ በኋላ አሁን ላይ ወደ ሪያል ማድሪድ ተመልሷልና በሪያል ማድሪድ ደግሞ በሻቪ አሎንዞ ስር ተደጋጋሚ መሰለፍ እድል እየተሰጠው ጥሩ አቋሞችንም በዚህ ውድድር ዓመት እያሳየ ይገኛል። ትናንትና አንዳንድ ቃለ መጠይቆችንም አድርጎ ምላሹን ሰጥቷል። ስለ 2023-24 የአውሮፓ ቻምፒየንስ ሊግ ድልም ጥያቄ ቀርቦለት ምላሹን ሰጥቷል። አርዳ ጉሌር ሲናገር በጭራሽ በዚያን ወቅት እኔ አላሸነፍኩትም ሲል ይናገራል። ምክንያቱም እዚያ ድል ላይ የኔ አሻራ አለበት ብዬ በጭራሽ አላስብም። ስለዚህም ደግሞ እንደ አዲስ ሌላ የቻምፒየንስ ሊግ ዋንጫን ማሸነፍ አለብን ሲል ጭምር ነው አርዳ ጉሌር እየተናገረ የሚገኘው። ሌላኛው በርካቶችን ያነጋገረ አንድ ሀሳብን ሰጥቷል አርዳ ጉሌር። እኔ ሻቪ አሎንዞን በጣም አምነዋለሁ። በቀጣይ ጨዋታ ግብ ጠባቂ የሆነ ተሰለፍ እንኳን ቢለኝ አደርገዋለሁ ሲልም ጭምር ነው የተናገረው። በአንድ ቀን ሻቪ አሎንዞ ግብ ጠባቂ ሆኜ እንድጫወት ቢነግረኝ በቀጥታ ጓንቴ እጄ ገዛለሁ ሲል ጭምር ነው የተናገረው አርዳ ጉሌር። ምክንያቱም በሱ እቅድ እኔ ሙሉ ለሙሉ እምነት አለኝ። ስለዚህ እሱ አድርግ የሚለኝን ነገር ከማድረግ ወደ ኋላ አልልም። ስለዚህ ነገው ሄደህ ግብ ጠባቂ ይሁን ቢለኝ ዛሬ ሄጄ ነው ጓንት ገዝቼ የምመጣው ሲል ጭምር ነው አርዳ ጉሌር እየተናገረ የሚገኘው። ጁኒ ካላፋት ባሳለፍነው የውድድር ዓመት በብዙ ነገሮች ረድቶኛል ሲል ይናገራል አርዳ ጉሌር ጨምሮ ሲናገር። ከዚህም በተጨማሪ ደግሞ የክለቡን ታሪክ በማያያዝም ብዙ ትዕግስትን ማድረግ እንደሚገባ ይነግሮኝ ነበር። እኔም ከቱርክ እንደመጣ ተጫዋችም ሁኔታውን በደንብ ተረድቻለሁ። እንግዲህ ባለፉት ዓመታት በተለይ በካርሎ አንቸሎቲ ስር የመሰለፍ እድሎችን ባለማግኘቱ ጁኒ ካላፋት ቀርቦ እንዳማከረውና እንዲረጋጋና በቡድን ውስጥም እድሎችን ወደፊት እንደሚያገኝ ጭምር እንደመከረውና እኔም መረጋጋት እንደቻልኩኝ መናገር ፈልጋለሁ ሲል ጭምር ነው አርዳ ጉሌር እየተናገረ የሚገኘው። ዘንድሮ ደግሞ በሻቪ አሎንዞ ስር በጣም ጥሩ እድሎች እየተሰጠው ይገኛል። በተለይ ከአጥቂ ጀርባ በመሆን በርከት ያሉ ኳሶችን ለአጥቂዎች በማድረስ ለኬሊያን ምባፔ በርከት ያሉ አሲስቶችን በማድረግ ጭምር ዘንድሮ ጥሩ ቁጥሮችን እያስመዘገበ ነው። የጎል ቻንሶችን ክሬት በማድረግ በጣም ትልቅ ቁጥር ነው ያለው። በርከት ያሉ አሲስቶችን ያደርገዋል፣ ጎሎችንም እያስቆጠረ ነውና አርዳ ጉሌር ዘንድሮ ለሪያል ማድሪድ በጣም ጥሩ እንቅስቃሴዎችን እያሳየ ነው የሚገኘው። የስፔኑ ክለብ ሄታፌ በመጪው የጥር ተጫዋቾች የዝውውር መስኮት አንድ የሪያል ማድሪድ ተጫዋች ለማስፈረም ፍላጎት እንዳለው ዲያሪዮ አስ የተባለው የመረጃ ምንጭ እያጋራ ይገኛል። የአጥቂ መስመር ተጫዋች ነው። ነገር ግን በዚህ ውድድር ዓመት በተለይ በዓለም ክለቦች ዋንጫ ጥሩ ነገሮችን ማሳየት ከቻለ በኋላ አሁን ላይ ግን በሊጉ
የመሰለፍ እድሎችን በተደጋጋሚ ማግኘት አልቻለም። ነገር ግን ጥሩ ተጫዋች እንደሆነም በዓለም ክለቦች ዋንጫ ላይ አሳይቷል። የውድድሩም ከፍተኛ ግብ አስቆጣሪ እንደነበር እናስታውሳለን። ሄታፊዎች ማስፈረም የፈለጉት ጎንዛሎ ጋርሲያን እንደሆነ ነው መረጃዎች እያሳዩ የሚገኙትና በቀጣይ ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው የሚያሳዩ ነገሮች ናቸው የወጡት። ክሪስቲያኖ ሮናልዶ ሀሳቡን ሰጥቷል። በዚህ ሳምንት ፖርቱጋል ከሃንጋሪ ጋር ባደረገችው ጨዋታ 2 ጎሎችን ማስቆጠሩን ተከትሎ አንድ ሪከርድ መስበሩ ይታወሳል። ይኸውም ደግሞ በኢንተርናሽናል ውድድሮች ታሪክ ወይም ደግሞ በዓለም ዋንጫ የማጣሪያ ጨዋታዎች ብዙ ጎሎችን ያስቆጠረ እንግዲህ የዓለማችን ተጫዋች የሚለውን ሪከርድ ነው መስበር የቻለው። 41 ጎሎችን ነው በ51 ተሳትፎዎች ማድረግ የቻለው። በአንደኝነትም መቀመጥ ችሏል። ሪከርዱ ከዚህ በፊት 39 ነበር። አንድ የአርጀንቲናዊ ተጫዋች ነበር ይህንን ሪከርድ ይዞት የነበረው ኮስታ የሚባል። ነገር ግን ይህንን ሪከርድ አሁን ላይ ክሪስቲያኖ ሮናልዶ 41 በማድረስ ሪከርዱን መስበር ችሏል። እንዲሁ ደግሞ ሊዮኔል ሜሲ 36 ጎሎችን ማስቆጠር መቻሉን እናስታውሳለንና ሮናልዶ ይህንን ሪከርዱን ከሰበረ በኋላ አንድ ሀሳቡን አጋርቷል። ብሔራዊ ቡድኔን መወከል ለእኔ ትልቅ ትርጉም እንዳለው መናገር እፈልጋለሁ። ከማንም የተሰወረም ጉዳይ አይደለም። ከፖርቱጋል ጋር ሆኜ እንዲህ ያለ ቁጥር ላይ በመድረሴ ደግሞ ኩራት ይሰማኛል ሲልም ጭምር ይናገራል። እዚህ እንድደርስ የረዱኝን ሁሉ አመሰግናቸዋለሁ። ወደ ዓለም ዋንጫው ለመግባትም የሚቀሩንን የመጨረሻ ጨዋታዎችም ለማጠናቀቅ በህዳር ላይ እንገናኛለን ሲል ጭምር ነው የተናገረው። ፖርቱጋል ወደ ዓለም ዋንጫው ለመቀላቀል ከጫፍ መድረሷ ይታወቃል። ይሄኛውን ጨዋታ አሸንፋ ቢሆን ኖሮ መቀላቀሏን ታረጋግጥ ነበር። ነገር ግን ወደ ቀጣይ ጨዋታዎች አቻ መውጣቷን ተከትሎ ቀጣይ ጨዋታዎች ላይ የግድ እንግዲህ መጠበቅ እንደሚኖርባት ነው የተረጋገጠው። ስለዚህ በቀጣይ ጨዋታዎች ላይ ፖርቱጋል አንዱን ጨዋታ እንግዲህ የምታሸንፍ ከሆነ ወደ ዓለም ዋንጫው ማለፏን የምታረጋግጥ ነው የሚሆነው። ሮናልዶ ግን ለሰበረው ሪከርድም እንዲሁ ለቡድን አጋሮቹና ይህን ነገር እንዲያደርግ ላገዙት ሁሉ ምስጋናውን አቅርቧል። በየዓመቱ ከሚጠበቁ ሽልማቶች መካከል አንደኛው የሆነው የጎልደን ቦይ ሽልማት አንደኛው እንደሆነ ይታወቃል። የጎልደን ቦይ በቱቶ ስፖርት ወይም ደግሞ በጣሊያን በሚዘጋጀው ሚዲያ ላይ የሚቀርብ የሽልማት ስነስርዓት እንደሆነ ይታወቃል። በዚህም የመጨረሻ 25 እጩዎች ውስጥ የተካተቱ ተጫዋቾች ዝርዝሩ ይፋ ተደርጓል። በጣሊያኑ የስፖርት ጋዜጣ የሆነው ቱቶ ስፖርት አዘጋጅነት የሚካሄደው ውድድር ዘንድሮ 22ኛ ዓመቱን ይዟል። ሽልማቱን በአውሮፓ ታላላቅ ሊጎች የሚጫወቱ እድሜያቸው ከ21 ዓመት በታች የሆኑ ተሳታፊዎችን የሚይዝ ውድድር እንደሆነ ወይም ደግሞ በእነዚህ ተጫዋቾች መካከል የሚደረግ ውድድር እንደሆነ ነው እየተገለጸ የሚገኘው። የዘንድሮ ደግሞ እጩዎች ይፋ ተደርገዋል። በዚህ መሰረትም የባርሴሎናው የተከላካይ ስፍራ ተጫዋች የሆነው ፓዎ ኩባርሲ በዚህ ዝርዝር ውስጥ አለ። የፓሪስ ሰን ዠርሜኑ ደዘሬ ድዌይ እንዲሁ ተካቷል። ዲን ሃውችሰን ከሪያል ማድሪድ፣ ኬናን ይልዲዝ ከዩቬንቱስ፣ ማይልስ ሉዊስ ስኬሊ ከአርሰናል፣ ዋረን ዛየር ኤሚሪ ከፓሪስ ሰን ዠርሜን፣ አርዳ ጉሌር ከሪያል ማድሪድ፣ ፍራንኮ ማስተንቱኖ ከሪያል ማድሪድ፣ ኢታን ዋኔሪ ከአርሰናል፣ ዩሪየል ሃቶ ከቼልሲ፣ ጂኦቫኒ ኩዌንዳ ከስፖርቲንግ ሊዝበን፣ ኤስቴቫው ዊሊያን ከቼልሲ፣ ሌኒ ዮሮ ከማንቸስተር ዩናይትድ፣ ሴኒ ማዮሉ ከፓሪስ ሰን ዠርሜን፣ ኒኮ ኦሬሊ ከማንቸስተር ሲቲ፣ ኤሊስ ቤንሴገር ከባየር ሌቨርኩዘን፣ ቪክተር ፎርሆልት እንዲሁ ከፖርቶ፣ ሉካስ ቤርግቫል ከቶትናም ሆትስፐርስ፣ አርኪ ግሬ ከቶትናም ሆትስፐርስ እና ማማዱ ሳር ከስትራስቡርግ የተካተቱ ተጫዋቾች እንደሆኑ ነው እየተገለጸ የሚገኘው። በርካቶቻችሁ እንዴት ላሚን ያማል በዚህ ዝርዝር ውስጥ አልተካተተም የሚል ጥያቄን ልታቀርቡ ትችላላችሁ። ምክንያቱም ከ20 ዓመት በታች ተጫዋች እንደሆነ ይታወቃልና በዚህ ውድድር ላይ እንዴት አልኖረም የሚሉ ጥያቄዎች ይነሳሉ። ነገር ግን ይሄ ሽልማት የሚሰጠው ከዚህ በፊት ይህንን ውድድር አሸነፈው በማያውቁ ነው። ይህንን ውድድር ከዚህ በፊት ያሸነፈ ተወዳዳሪ እድሜው ከ21 ዓመት በታች ቢሆንም በዚህ ውድድር ላይ በድጋሚ ማሸነፍ እድል አይኖረውም። ስለዚህ ውድድሩን ማሸነፍ የሚቻለው አንዴ ብቻ ነው። ስለዚህም አንድ ያሸነፈ ተወዳዳሪ በቀጣዩ ዝርዝር ውስጥ መካተት ስለማይችል ነው ላሚን ያማል እንዳልተካተተ መረጃዎች የወጡት። ሮበርት ሌቫንዶስኪ በገጠመው ጉዳት ምክንያት በዚህ ወር የሚከናወነው የኤል ክላሲኮ ጨዋታ እንደሚያመልጠው ይፋ ተደርጓል። የ37 ዓመቱ የፊት መስመር ተጫዋች በዓለም ዋንጫ ማጣሪያ ፖላንድ ሉቴኒያን ባሸነፈችበት ጨዋታ ጎል ማስቆጠር የቻለ ሲሆን አሁን ላይ ግን በገጠመው ጉዳት ለ4 ሳምንታት ከሜዳ እንደሚርቅ ነው የስፔን መገናኛ ብዙሃን ይፋ ያደረጉት። ብሉ ግራናዎቹ ሪያል ማድሪድን ከመቅጠማቸው በፊትም በሳምንቱ በካታላን ደርቢ ከዢሮና ጋር ጨዋታቸውን ሲያደርጉ በቀጣይ ሳምንት አጋማሽ በአውሮፓ ቻምፒየንስ ሊግ የግሪኩን ክለብ ኦሎምፒያኮስን ይገጥማሉ። በባርሴሎና ራፊኒሃ፣ ጋቪ፣ ዳኒ ኦልሞ፣ ማርክ አንድሬ ቴር ስቴገን እንዲሁም ዮሃን ጋርሲያ ሌሎች ጉዳት ላይ ያሉ ተጫዋቾች ሲሆኑ ላሚን ያማል እና ፈርሚን ሎፔስ
ከጉዳታቸው በማገገም ወደ ልምምድ ተመልሰዋል። የኤል ክላሲኮ ጨዋታ ደግሞ እጅጉን እየተቃረበ እንደሚገኝ ይታወቃልና ባርሴሎና በጉዳት መታመሱ ከባድ ሊያደርግበት እንደሚችል ነው ዘገባዎች በትልቁ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን የአዲስ ስፖርት የዕለተ ሐሙስ የማለዳ ስፖርት የመረጃ ሰዓታችን እነዚህን ነበር የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋር ስላደረጋችሁና ስለተከታተላችሁን እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባሩ ፕሮግራሙን እየመራው ከናንተ ጋር ቆይታን አድርጌያለሁ። በቀጣይ በምሽቱ በሚኖረው የስፖርት የመረጃ ሰዓታችን ላይ ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ የምንመለስ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ግን እጅግ ከልብ አድርገን እናመሰግናለን። ፉአድ ባሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን በድጋሚ የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።